ተፈትኖ ያለፈ የነጠረ ንጹህ ወርቅ ነው ያገኘሁት። በጣም ነው መወዳት እና የምትወደድ ስለሆነችም ነው አብሬያት ያለሁት። ገንዘብ ፈልጋ ነው የመጣችው ያለው። አንተ ምን ያክል አለ እስቲ ንገር። እሱም ሲያዋራኝ እግዚአብሔር ማኖር ይችላል በሚለው ርዕስ አወራንበት። በዛ በቃ ተግባባን። እሷ እንደምታፍርብኝ እንደማትወደኝ የቀረበች ለሌላ ነገር እንደሆነ መድኃኒታውን የሚጠቀም የሚመስለውም አይነት ሰው አለ። ግን አሁን ምንም አይነት መድኃኒት አይወስድም። በጣም ጤነኛ ነው። እኔ ሲታመም አይቼው አላውቅም። እኔ ሁል ጊዜ ራሴን የሚያመኝ ሰላም እንዴት ናችሁ ተመልካቾቻችን? ባለፈው እንግዲህ ጴጥሮስን አቅርቤላችሁ ነበረ። በታሪኩ በጣም ብዙ ነገር እንደተማራችሁ ስትነግሩኝ ነበረ። እንግዲህ በጣም ጠንክሮና በርትቶ ያንን ሁሉ ነገር አሳልፎ ወደ 8 ሰርጀሪዎች አካባቢ ከሐረር እስከ አዲስ አበባ፣ ከአዲስ አበባ እስከ ጀርመን፣ ከዛም ደግሞ እስከ ኬንያ ሄዶ ወደ 8 ሰርጀሪዎችን አድርጎ በጣም ከባድ የሕክምና ህይወት አሳልፏል። በጣም ብዙዎቻችሁ እንግዲህ አድናቆታችሁን ስትገልጹለት ነበረ። እስቲ ጴጥሮስ ባለፈው እንግዲህ ከነበረው ኢንተርቪው በኋላ ምንድነው የሰው ሪአክሽን የነበረው? ያ የሰው ሪአክሽን በጣም ጥሩ ነበረ። እያየሁኝ ነበረ፣ እየገባው እያየሁኝ ነበርና ጥሩ ኮመንቶች እኔን የሚያጠነክሩ ይበልጥ ጠንከሬ እንድወጣ የሚያደርጉ ኮመንቶችን እያየሁ ነበርና የሚያበረታታ ነው። ደስ የሚል ነገሮችን አግኝቼበታለሁ እና ለዛ ቴንኪው ማለት እፈልጋለሁ። በጣም ይገርማል። ኢትዮጵያ ሶሻል ሚዲያ ላይ ያለው ኮሚኒቲ በጣም የተሻሻለ ነው። ድል አድርጎኛል። በጣም ደስ የሚል ኮሚኒቲ ሲሰጥ ነበረ። እሱን ሰፖርት የሚያደርግ ሰው ብዙ ነበረ እና እንግዲህ ዛሬ ብቻውን አይደለም የመጣው። ዛሬ እንግዲህ ባለፈው እጮኛ አለኝ ምናምን ብሎ ሲናገር ሰምታችኋል። ዛሬ ከእጮኛው ጋር መጥቷል ማለት ነው። ስምሽን ምናምን ብታስታውቂ ራስሽን። ማህሌት እባላለሁ። የፒተር እጮኛ ነኝ። የመጀመሪያ ኢንተርቪው ነው ይሄ? አዎ የመጀመሪያ ኢንተርቪው ነው ይሄ። ሶሻል ሚዲያም ቶታሊ መጀመሪያ ምንም የለኝም። ሶሻል ሚዲያ ተጠቅሜ ቴሌግራም ብቻ እና ዋትስአፕ። ከየት ነው ያገኛት ታዲያ? ያው እንግዲህ ሲሰጥክ እንደዚህ ነው። ባይ ዘ ወይ በዚህ አጋጣሚ ማሂ ሰው በጣም ሲያደንቅሽ ነበረ ማለት ፊቷ ከዚህ በፊት አይታይም ነበር እና የመጀመሪያው ፌስ ሪቪል ነው ዛሬ ማለት ነው። ስለዚህ ፊቷ ይሄን ይመስላል። ይሄን የመሰለ ፊት ደብቃ ነበረ። ኤኒዌይ በጣም ብዙ ሰው ሲያደንቃት ነበረ። ግን እኔ ብዙም በቃ ለሱም ስነግረው ነበረ ለምንድነው ይሄን ያክል ሰው የሚያደንቃት ብዬ ስቲል እኔ በቃ ግራ ይገባኛል። እነዛ ምን ትያለሽ አንቺ ስለሚያደንቁሽ ሰዎች? እስቲ ሁሉም የእግዚአብሔር ፍጥር ነው አይደለ? ማለት ሁላችንም በእግዚአብሔር አምሳል ነው የተሰራ ነው እና አንተን እንደማይክ እሱን አየዋለሁ፣ እሱ እንደማየው አንተን አያለሁ። ለእኔ ምንም ልዩነት የለውም። በጣም ኦቨር የሆነ አድናቆት ልክ አይደለም ነው ጭራሽ። ሲጀምር አድናቆት የሚባል ነገር አያስፈልግም። ሰው ማለት ሲፋቀር ሲዋደድ አብሮ ይሆናል፣ አለቀ። በጣም እኔም እንደዚህ አሁን ጥሩ አስበው ነው እነዛ ሰዎች። አሁን እነዛ አይነት ሰዎች ላይ አልፈርድባቸውም። ትክክል ናቸው፣ በእነሱ መንገድ ትክክል ናቸው። ግን እዚህ ጋር ደግሞ ሌላ ሰው የሚረብሽ ነገር ሊኖር ይችላል። እንደዛ በሚያበዙ ሰዓት ሌሎች ሰዎችን እንደዛ እንዲያስቡ ሊያደርጉ ይችላሉ። ተስማማለህ በዚህ ሀሳብ? ይገር አዎ ምንም እንትን የለውም። ማለትም ያው መጀመሪያ ሰው በመሆኑ ብቻ ነው ሰው ልጅ ልትወደው ልታከብረው የምትችለው እና ሰንበዲ የሆነ ነገር ስላለበት አዝነለት አይደለም እንደዚህ አይነት ነገር ውስጥ የምትገባው ወይ ደግሞ ለዛን ሰው ያንን ሰው ሰፖርት ላድርገው ልደግፈው በዚህ መንገድ ተጎድቷልና በዛ ቦታ እኔ ልቁምለት ብለህ አይደለም የምትገባው። ገባ? አንድና አንድ ፍቅር ነው በቃ። የሰው ልጅ ፍቅር ሲኖረው ለዛ ሰው ስሜት ሲኖረው ፍላጎት ሲኖረው ያንን ሰው የራሱ ማድረግ ሲፈልግ ከዛ ሰው ጋር አብሮ ይሆናል እንጂ ማንንም ለመርዳት ብሎ የሚያደርገው ነገር ተገቢ ነው ብዬ አላስብም እንደኔና በእኔና በሷ መሀልም ያለው ያ ነው። በቃ እውነተኛ ነገር ነው ያለው። ምንም የምንደብቀው ነገር የለም፣ የተደበቀም ነገርም የለምና ፍቅር ስላለን ነው አብረን ያለነው እስካሁንና በዛ ደስተኛ ነኝ። በጣም በትንሽ ሲሪየስ በሆነ ጥያቄ እንትን አልኳችሁና እስቲ ማሂ አንቺ ንገሪኝ እስቲ እንዴት እንደተገናኛችሁ? የት ነው የተገናኛችሁት? አሁን ፒተርን የት ነው ያገኘሽው?
ትራንስፖርት ውስጥ ነው የተገናኘን። ትራንስፖርት ማለት ታክሲ ውስጥ የምርሽ? እሺ። ከዛ እዛው ማውራት ጀመረ። እዛ ክርስቲያን ነን ሁለታችንም። በቃ ቸርች ለመገባበስ ስልክ ተቀያየርን። እዛ ያለን መገናኘት፣ ወክ ማድረግ፣ ካፌ መጠቀም ጀመረ። ቸርች አብረን መሄድ፣ ከዛ ወደ ግንኙነት ተቀየረ። ምን ያክል ጊዜ ሆነዋል ከተገናኘ? ነው 2ኛ ዓመታችን ጥቅምት 6 ላይ። ሲሪየስ 2 ዓመት? እኔማ አልጠበኩም እንደዚህ። ዋው ደስ ይላል። ስለዚህ ያኔ የመጀመሪያ ቀኗን እስቲ ታስታውሻለሽ? አዎ አስታውሳለሁ። አየሁት እግዚአብሔር ማኖር ይችላል በቃ እና እሱም ሲያዋራኝ እግዚአብሔር ማኖር ይችላል በሚለው ርዕስ አወራንበት። በዛ በቃ ተግባባን። ከዛ በኋላ እንዴት ቀጠለ? እስቲ አንተ ደግሞ ንገረን። ያ እንዳለች ያው ታክሲ ውስጥ ተገናኘን። ከዛ በኋላ ስልክ ተለዋወጥን። ከዛ በኋላ ቀጠለ ግንኙነታችን፣ ማውራት ጀመርን። ያው ቸርች አንድ ላይ የመሄድ ነገር መጣ። ከዛ በኋላ በቃ ነገሮች እያለን ወደ ፍቅር ተቀየረ ማለት ነው። እና ያው የፍቅር ጥያቄውን አቀረብኩላት ማለት ነው። ለምን አብረን አንሆንም የሚል ነገር መጣ። ከዛ ያው ያ ስሜት ሁለታችን ጋር እየተፈጠረ ስለነበረ ያው እግዚአብሔር ረዳን። እንግዲህ ቀጥሎ ይኸው አሁን 2ኛ ዓመታችንን እንግዲህ ልንይዝ ነው ከእግዚአብሔር ጋር። እንግዲህ የተሻሉ ነገሮች ከዚህም በኋላ ደግሞ በህይወታችን በግንኙነታችን የተሻሉና ጥሩ ነገሮች ይኖራሉ ብዬ ነው የማስበው። እሷ ጋርም እንደዛ እንደሚሆን ነው የማውቀው እና እግዚአብሔር ደግሞ ነጋችንን የተሻለ እንደሚያደርግ አምናለሁ እና ነገ ደግሞ ተጋብተን ጥሩ ቤተሰብ ፋሚሊ መስርተን የምንኖርበት ጊዜ ሩቅ አይደለም ብዬ አስባለሁ። እግዚአብሔር እንደሚረዳን ደግሞ አምናለሁ። ደስ ይላል። በጣም የሚገርም አይነት ግንኙነት ነው። ከዛም በኋላ ያላችሁ ነገር ደስ ይላል። እሱ ነው የፍቅር ጥያቄውን ያቀርበው ማለት ነው ባጭሩ። እኔ በዛሬው ኢንተርቪው ብዙም ያው ሰዎች ምን ይሉሻል እንደዚህ ምናምን የሚለው ነገር ብዙ ዲቴል መግባት አልፈልግም በዛሬው ኢንተርቪው። ጀስት እኔ አውቀዋለሁ ኦብቪየስ ስለሆነ ማለት ነው። ተዋቸዋል። ግን ያው በጣም ጥሩ ሰዎች እንዳሉ ደግሞ ሶሻል ሚዲያ ላይ አይተሻል ብዬ አስባለሁ። ስለዚህ ስለ ጥሩዎቹ እናወራ እስቲ። ሶሻል ሚዲያ ላይ አሁን ቅድም በጣም ያደንቃሉ ያልናችሁም ሰዎች ከፖዚቲቭ ነገር ነው ገብቶሻል። እነሱ ላይ ለመፍረድ አይደለም። እና እነዚህ ሰዎች እንደዚህ አይነት ኮሜንት ሲሰጡ ምን ተሰማሽ አንቺ? በሚያደንቁት ውስጥ ምንም አልተሰማኝም እውነት ለመናገር። ምክንያቱም ሶሻል ሚዲያ ላይ ብቻ ሳይሆን እንደዚሁ አካባቢ ላይ እኔ እና እሱ ደግሞ አንድ ሰፈር ነበረን አጋጣሚ። አሁን በቅርብ ነው ሰፈር የለቀቀው። ስለዚህ በደንብ ይላሉ። እኔ እሱ ግድ አይሰጠኝም። አንተ ፍቅረኛ ስለያዝክ ተጨብጭቦልህ ምንም እንደውም ወልደሃል እንኳን ደስ አለህ። ጭራሽ እንደውም በቃ አንተ ቀስ አትልም ምንድነው ምን አስቸኮለ ገና ከወጣት ገና ልጅ መጀመሪያ ራስህ ኑር ነው የተባልኩት። ይገርማል። ግን ያው እውነትሽን ነው በጣም። እስቲ በእናንተ የፍቅር ህይወት ውስጥ ምናልባት ማትረሳው አጋጣሚ ወይ ገጠመኝ ይኖራል አንተ? ያው ብዙ ናቸው። ማለትም ያው ብዙ አናልፍም ብለን ያልናቸው ጊዜያቶች ነበሩና አልፈው አይቻለሁኝ እና ወደ ታህሳስ አካባቢ ላይ በቃ ከሆነ ነገር ላይ እኛ የወጣንበት ነገር ነበርና እግዚአብሔር ማለትም በቃ ለካ ሰውን መርዳት ይችላል፣ ማገዝ ይችላል። በቃ በብዙ ጭንቀት በብዙ ውጥረት ውስጥ የምትኖርበት የፍቅር ህይወት ይኖራልና እዛ ውስጥ ሆነን ሳለን ያው እግዚአብሔር ከዛ ነገር ያወጣን ጊዜ አልረሳውምና ብቻ ገጠመኞች ካልከኝ ብዙ አሉ። እኔ ከምንም በላይ እሷን ያገኘሁበት ገጠመኝ ከምንም በላይ ወደዋለሁ። ምክንያቱም ስንገናኝ እንደተገናኘን እኔ ነኝ ያናገርኳት። አጋጣሚ ሆኖ አብረን ነበር የተቀመጥነው እና ታክሲ ለካ ጨምሯል አላወኩም እና 5 ብር ጨምሮ ነበርና እዛ 5 ብር ጨመረ እንዴ ምናምን ብያት ነው የጠየቅኳት ማለት ነው። እንኳን ጨመረ። ከዛ በኋላ አዎ ይሆናል ምናምን ነገር አለች ማለት ነው። ከዛ በኋላ በቃ በዛ አጋጣሚ ማውራት ጀመረ ማለት ነው። ያ ነገር አሁን ላይ ፍሬ አፍርቷል። ገባ
አጋጣሚዋ ታክሲ ውስጥ ሆና ያችን 5 ብር በመጨመሯ ነው እሷን ማውራት የቻልኩት ማለት ነው። ገባ እና ያቺ አጋጣሚ ለእኔ ከምንም በላይ ደስ ትለኛለች። ምክንያቱም የኔ ፍቅረኛ እንድትሆን አድርጎታል። በጣም ደስ ይላል። የእሱን የሕክምና ላይፍ ባለፈው በደንብ ስናወራበት ነበር እና እስቲ ምን ይገርምሻል ካሳለፈው ነገር አንጻር? እኔ ማለት አንድ ሰርጀሪ በራሱ የሰው ልጅ ምን ያክል ከዛ በኋላ ያለው ሂደት ራሱ ምን ያክል ድብርት ውስጥ እንደሚከት ከዛ ከአልጋ ወርዶ መንቀሳቀስ ምናምን በጣም ከባድ እንደሆነ አውቃለሁ። እና እስቲ ይሄን ሁሉ ሰርጀሪ ሲያደርግ ምናምን እንደዚህ ማለፉ ምን ይሰማሻል አንቺ? ለኔ በዛ ውስጥ ማለፉ እድለኝነት ነው። ለኔ ገባ። በእሳት የተፈተነን ወርቅ ማንም ሰው አይጥለውም፣ ማንም ሰው አይተውም። ስለዚህ ተፈትኖ ያለፈ የነጠረ ንጹህ ወርቅ ነው ያገኘሁት። አጫውጭ በዳል ያን ሁሉ ነገር ያለፈ ሰው ያው በእሳት የተፈተነ ወርቅ ነው። ስለዚህ ከዚህም በኋላ ምንም አይነት ነገር አያጋጥማችሁ፣ ግን ያው ላይፍ እስከሆነ ድረስ የማለፍ በጣም ብቃት ይኖራል ብዬ አስባለሁ። ከሶሻል ሚዲያ አንጻር እያየሁ ነበር ሰሞኑን ቲክታክ ላይ እንቅስቃሴያችሁ ደስ ይላል በጣም እና ሰዎች በጣም ወደዋቸዋል። ስለዚህ የራስን ሶሻል ሚዲያ እስቲ ፕሮሞት አድርግ። ያው የኛ ሶሻል ሚዲያ እንግዲህ ያው ፒተር ኦቨርከመር ይላል የቲክቶክ አካውንታችን። የዩቲዩብ አካውንታችን ደግሞ ፒተር ኤንድ ቸኮሊት ይላል። ያ እንዳለ ሆኖ ቲክቶኩ ላይ ጥሩ ነገሮችን እያየሁ ነው ያለሁት። በተለይ እሷን ወደ ሶሻል ሚዲያው ይዤ መምጣቴ ጥሩ ነው ብዬ አስባለሁ። ከምንም በላይ ማለትም ጥሩ ቪዎች አሉ፣ ጥሩ እይታዎች አሉ፣ ጥሩ ኮመንቶችም አሉ። በዛውም ደግሞ ኔጌቲቭ ብዙ ኮመንቶች አሉ እና ለእኛ ጥሩ ነገር ነው። ይበልጥ እንድንሰራ ከዚህ የበለጠ ሰርተን የተሻለ ነገር ጥሩ ነገሮችን እንድንሰራ የሚያደርግ ነገር ነው እያየሁ ያለሁት እና ከዛ ባለፈ ጥሩዎቹን በጣም መልካም ነው፣ በዚሁ ቀጥሉበት ለማለት እፈልጋለሁ። ግን በዚሁ አጋጣሚ ለመናገር ያህል አንድ የለቀቅነው ቪዲዮ ነበረ እና እሱ ቪዲዮ ኦልሞስት 100,000 ከገባን ፊቴን አሳያለሁ ብላ እሷ ተናግራ ነበር እና ያ ቪዲዮ ላይ ብዙ አይነት ኮመንቶች ተሰጥተዋል። ከዛም በኋላ በሚለቀቁት ቪዲዮዎች ብዙ አይነት ኮመንቶች ይሰጣሉ። ማለትም እሷ እንደምታፍርብኝ፣ እንደማትወደኝ፣ የቀረበች ለሌላ ነገር እንደሆነ ማለትም የሰው እይታ ውስጥ ያለው ነገር ሰው ጀጅ የሚያደርግበት መንገድ ጥሩ አልመሰለኝም እና ያው ከኔ በላይ እሷን የሚያውቃት የለም አሁን ላይ ማለት ነው። ይህንን የምልበት ምክንያት በቃ እሷ በጣም መልካም ሴት፣ በጣም ጥሩ ሴት፣ እኔ የማውቀውን ነው የምናገረው ወይ ደግሞ እኔ ውስጥ ከኔ ጋር ባላት ግንኙነት የማውቀውን ነው ላስረዳ የምችለው እና እናንተ እንደምትሉት አይደለም። እሷ በጣም መልካም ሴት፣ ጥሩ አስተሳሰብ ያላት፣ ነገሮቿ ሁሉ መልካም የሆኑ ስለ ሰው ልጅ መልካም አስተሳሰብ ያላት እንጂ እናንተ እንደምታወሩት በእኔ አፍራ አይደለም። ምንም የሚያሳፍርም ነገር ደግሞ የለም። እሷ ደግሞ በእኔ በምንም የምታፍርበት ነገር እንደሌለ ነው የማውቀው እና በዚሁ አጋጣሚ ታፍርባለች ለምትሉኝ አታፍርብኝም። የቀረበች ለሌላ ነገር ነው ለምትሉ የቀረበችኝ ፍቅርና ፍቅር ነው። እንደገና ደግሞ በቃ ፊቷን ለምን አታሳይም ለምትሉ እንኳን ደስ አላችሁ። ያው ዛሬ አይታችኋታል ማለት ነው እና ይሄንን አስተሳሰብ ወይም ደግሞ አመለካከት ያው ከራሳችን የመነጫ አድርገን ማለትም ስም ባንሰጥ ደግሞ እሷ ጋር የሌለውን ነገር ባናወራ የተሻለው ነው እና በጣም ነው መወዳት እና የምትወደድ ስለሆነችም ነው አብሬያት ያለሁት እና አትሳሳቱ ለማለት ነው። እንግዲህ ይሄንን ነው ልላችሁ የምችለው። በጣም የሚገርም ነው። በዚህ አጋጣሚ ገንዘብ ፈልጋ ነው የመጣችሁ ያለው። አንተ ምን ያክል አለ እስቲ ንገር። ምናልባት ሌሎችም ካሉ ገንዘብ ይፈልጉ እንዲመጡ እያዩኝ ነበር። እኔ ኮመንት አያለሁ አልፎ አልፎ አይና በቃ ብዙም ያን ያህል ትኩረት አላረግም፣ ግን አያለሁ። እሷ አታይም እና ለገንዘብ ነው የቀረበች። እኔ ሀብት የለኝም። ሀብቴ አሁን ላይ ጤናዬ ነው። ከዛ ባለፈ የሰው ልጅ ደግሞ ጤና ካለው መስራት ይችላል። ሰው ደግሞ ከሰራ
ገንዘብ ማግኘት ይችላል። ስለዚህ አሁን ላይ እናንተ እንደምትሉት ምንም ሀብታም አይደለሁም። እግዚአብሔር ይመስገን በቂ ገቢ ግን አለኝ። እግዚአብሔር የተመሰገነ ይሁን፣ ከምንም በላይ ማለት ነው። እግዚአብሔር የተመሰገነ ይሁን፣ በቂ ገቢ አለኝ። ከዛ ባለፈ ግን እንዳላችሁት ሀብታም ልታረጉኝ ስለሆነ ደስ ብሎኛል በዚህ አጋጣሚ ማለት ነው። ምክንያቱም ያው ነገን እያዩልኝ ነው። በነገራችን ላይ እኔ እንደዛ አስባለሁ። ነገን እያዩልኝ ስለሆነ ደስ ይለኛል፣ አልከፋበትም። ግን እሷ ያው ለገንዘብ አይደለም የቀረበችኝ። አንድና አንድ በቃ ፍቅር እኮ እውነት ነው አይደለ? እውነት ፍቅር ነው፣ ፍቅር ደግሞ እውነት ነው። ስለዚህ ፍቅርና ፍቅር እንጂ ገንዘብ አይታም አይደለም። ምንም ገንዘብ የሚያሳይም ነገር ስብዕናም ስለሌላት ማለት ነው። እና አትሳሳቱ። ምክንያቱም ሰው ልጅ ፍቅር ካለው ገንዘብን ማምጣት ይችላል፣ አምናለሁ እንደዛ። የሰው ልጅ ጤና ካለው ከሰራ ሀብት ላይ መድረስ የማይችልበት ምንም አይነት ምክንያት የለም። እና ያው እናንተ ወደዛ እየጠራችሁኝ ስለሆነ ከሚንግሱን እንደዛ ይሆናል። ማሂ እንግዲህ ስላንቺ የሚሰማውን ነገር በደንብ ሲገልጽ ነበረ። ስለዚህ ላንቺ ፒተር ምን አይነት ሰው ነው? እኔ ፒተር መልካም ሰው ነው። ደስተኛ ያደርገኛል በሁሉም ነገር። ፍቅር መስጠት ያቅበታል። ሩህሩህ ነው፣ ያዝናል፣ ይሳሳልኛል። እሱን ደግሞ ይበልጥ ወደዋለሁ እና በረከቴ ነው። ማሂ እስቲ ስለ ራስሽ ትንሽ ንገሪን በደንብ ከአስተዳደግሽ ጀምሮ። የአዳማ ልጅ ነኝ። እንዴ ነው እናት፣ የአዳማ ልጆችን እየጨረስ ናቸው። የአዳማ ልጅ ነኝ፣ ግን ከሆነ እድሜ በኋላ እዚህ ነው ያደግኩት። አሁን ምን አይነት ትምህርት ላይም ላይ እዛ እሰራለሁኝ። ሪሴፕሽን ዛሬ ነው የምሰራው። ትምህርት እማራለሁ፣ ማኔጅመንት እና አካውንቲንግ እማራለሁ። ያው አሁን ባይዘወይ ቅድም ፒተር ሲል ነበረ ወደ ገንዘቡ እየጠራችሁ ነው ቴንኪው ብሏል። እና አሁን ደግሞ እናንተ እንደዛ ለሚሏቸው ሰዎችም ጭምር እናንተም ደግሞ ሶሻል ሚዲያ በዚህ ሰዓት ከተሰራበት ጥሩ ገንዘብ የሚገኝበት ነው። ስለዚህ እናንተም ጥሯቸው በደንብ አድርጋችሁ። ያው ከታች ፒተር ኢን ቸኮሌት ሚል ዩቲዩብ ቻናል አለ። እዛ ቻናል ላይ ባይዘወይ አንድ የሚገርም ቪዲዮ የሚለቀቃለ ከኔ ጋር አብሮ የሰሩት። ስለዚህ ያንን ቪዲዮ እስከምንለቅላችሁ ድረስ ቢያንስ ሰብስክራይበር 10,000 ማስገባት አለባችሁ። 10,000 ሰብስክራይበር ቶሎ ይግባ። ከዛ በኋላ ያ ቪዲዮ ይለቀቃል። በጣም የሚገርም የምትወዱት ቪዲዮ ነው። ስለዚህ ያንን ቪዲዮ ለማየት ሰብስክራይብ አድርጉ ካሁን ገብታችሁ። እናም ዩቲዩብ እየሰሩ ሶሻል ሚዲያ እየሰሩ የራሳቸውንም ስራ እየሰሩ ትምህርታቸውን እየተማሩ ይቀጥላሉ ብዬ አስባለሁ። በጣም በቃ የሚገርሙ ሰዎች ናቸው። ደስ የሚል ቆይታ ነው እያደረግን ያለ ነው። ዳሎል ኢንተርቴንመንትንም ሰብስክራይብ አድርጉ። ቪዲዮ ላይክ ያላረጋችሁ ሰዎች፣ እስካሁን እያያችሁ ያላችሁ ሰዎች እያየኋችሁ ነው። ላይክ አድርጉ፣ ኮሜንት አድርጉ። ከፒተር ጋር በተያያዘ እሱ እንደምታውቂው እንግዲህ የሕክምና ፕሮሰሱን ባለፈውም ስናወራ ነበረ። ከሕክምናው ጋር የተያያዙ አንቺ አሳድሮበታል የምትይው ተጽዕኖ አለ አሁን ላይ ማለት ነው? ምንም አላየሁም። አሁን በጣም ጤነኛ ነው። ምንም መድኃኒት አይወስድም። አንዳንድ ሰው ማለት በሕክምና ነው ምናምን ስትለው መድኃኒታውን የሚጠቀም የሚመስለውም አይነት ሰው አለ። ግን አሁን ምንም አይነት መድኃኒት አይወስድም። በጣም ጤነኛ ነው። እኔ ሲታመም አይቼው አላውቅም። እኔ ሁሉ ጊዜ ራሴን የሚያመኝ። ከዚህ በኋላ እኛም ባለፈው ምናልባት አዳዲስ ፕላኖች ካሉ ብለን እያወራን ነበርና አውሮታችሁበታል። ምናልባት ከዚህ በኋላ ከፕላስቲክ ሰርጀሪ ጋር ምናምን የተያዙ ነገሮችን ስናወራ ነበረ እና እንደዚህ አይነት ነገሮችን ዲስከስ ካደረጋችሁ ምናልባት ምን አይነት ፕላኖች አሏችሁ ከዚህ በኋላ? ማለት አሁን በአሁን የሚወሰን ውሳኔ አይደለም። ስለዚህ እግዚአብሔር ሲፈቅድ እኛም እያሰብንበት እግዚአብሔር ሲፈቅድ ትክክለኛ ነው ማለት እሱን የማይጎዳው ነገር ከሆነ ቢሆን ደስ ይለኛል። ግን ደግሞ እኔ እንደዚህም ቢሆን እኔ በጣም ተመችቶኛል። በጣም ነው እንደዚህ ሆኖ የምወደው። ግን በሕክምና መስተካከል ማለት ለጊዜው ብቻ መስተካከል የሚችል አይነት ነገር እንዲሆን አልፈልግም። ገባ? ዛሬ ተስተካክሎ ነገ ደግሞ ጭራሽ ችግር የሚያመጣበት ወይ ህይወቱን የሚያሳጣው ነገር እንዲሆን አልፈልግም። እኔ እንደዚህ አሁን ጤነኛ የሆነ ሰውዬ ደግሞ ሌላ ችግር ውስጥ እንዲገባ አልፈልግም በጭራሽ።
ከፊዚካሊ ካለውም ጉዳት አንጻር ሳይኮሎጂካሊ ምናምን ያሉ ነገሮች እንዲመጡ አልፈልግም እንጂ ፒተር ባንተ በኩልስ? ያ እሷ እንዳለች ነው። ምክንያቱም ያው እኔ ካሳለፍኳቸው ሰርጀሪዎች ያው ታውቀዋለህ ነግሬያለሁ እና መልካም ነገር ቢኖር አልጠላም። ፕላስቲክ ሰርጀሪዎች ምናምን ቢኖሩ ምንም እንትን አይለኝም። እሷ እንዳለችው ቀጣይ ላይ ችግር የሚያመጡ ነገሮች ከሆነ የሚሰራው ሰርጀሪ ወይ ደግሞ ሰርጀሪው ሰክሰስፉል ባይሆን እንደዚህ አይነት ነገሮች ሀፕን ቢያደርጉ እንደገና ሉዝ ማድረግ ጊዜህንም እንደገና ደግሞ ጤንነትንም ማጣት ደግሞ ከባድ ነው እና ካለ ተመስገን ነው፣ ደስ ይለኛል። ባይሆንም ግን እግዚአብሔር ይመስገን። ምክንያቱም እወደዋለሁ፣ ፊቴን እወደዋለሁ። ጠልቼው አላውቅም አንድም ቀን ማለት ነው እና በጣም ደስተኛ ነኝ። ግን የተሻለ ነገር ካለ የሚጠላ ሰው አይኖርም። መልካም ነገር የሚሆን ከሆነ ከእግዚአብሔር ጋር እንግዲህ ያው የእግዚአብሔር ፍቃድ አይደለም የሚሆነው። ከምንም በላይ በህይወታችን ውስጥ እኮ እግዚአብሔር የፈቀደው ነገር ነው የሚሆነው። ያው ሰው ያስባል፣ እግዚአብሔር ይፈጽማል አይደለ? ስለዚህ ነገሮቻችን ሁሉ የሚፈጽም አምላክ በዚህ መንገድም ደግሞ ይሄ መሆን አለበት ብሎ ካለ ማይስተካከልበት ምንም አይነት ምክንያት የለምና የእሱ ፍቃድ ከሆነ በዚህ መንገድ መልካም ነገር ከመጣ ለመቀበል ዝግጁ ነኝ። ማለትም ሕክምናው ከመጣ በዚህ መንገድ ማላደርግበት ምንም አይነት ምክንያት ይኖራል ብዬ አላስብም። ካልሆነም ደግሞ እግዚአብሔር ይመስገን ደስተኛ ነኝ። አሁን ያው እንግዲህ ምንም ከጤና ጋር የሚያገናኘው ነገር የለም ጥሩነቱ ማለት ነው። ደግሞ በቃ አሁን ይሄ ካልተሰራ እንደዚህ ሀፕን ያደርጋል ምናምን የሚል ከፊት የሚፈራ ብዙ ነገር የለም። የእጢውም ቢሆን ኦልሬዲ በቃ እንትን ብሏል፣ ቶታሊ ወጥቷል። ድጋሚ እንትን የመሆን ቻንሱም በጣም ዝቅተኛ ነውና ደስ ይላል። በነገራችን ላይ እኔ እዚሽ ጋር አንድ ጠባሳ አለችኝና ሰው በጣም ብዙ ጊዜ ለምን እንትን አታረግም ታቱ ምናምን አትሰራበትም ይለኛል። ትንሽዬ ጠባሳ ነች እና እጄ የተሰበረ ጊዜ እዚሽ ጋር እቺኛዋ ጠባሳ እኔ ሳየው በቃ ምንድነው ትዝ የሚለኝ መሰለህ የሆነ ያለፍኩት ትልቅ ነገር እንዳለ ምኮራው የሆነ ገብቷል። ያኔ ከሳይክል ወድቄ ነው እንደዚህ የተፈጠረውና እጄ ተሰብሮ ምናምን በቃ አንደኛ ምን አየው መሰለህ በዛ ጊዜ ሆስፒታል ሲሄድ አቆይተው ሌላ ልጅ እንደኔ በኔ እድሜ የነበረ ልጅ በጣም በመቆየቱ ምክንያት እጁ ሲቆረጥ ነበር እና ቤተሰብ በሙሉ በቃ ሲያለቅስ ምናምን ሳይ ኧረ በስመ አብ እኔ በጣም እድለኛ ነኝ አልኩኝ። ሌላ ገብቷል። በጣም እድለኛ ነኝ አልኩኝ። ከዛ በኋላ ራሱ እኔ ሁሌ የሚታየኝ ይሄ ጠባሳ የሆነ በቃ የሚገርም ነገር በህይወቴ እንዳሳካው ነው አይደለም በቃ ከባድ ነገር እንዳለፍኩ ምናምን። በጣም ከባድ ሰርጀሪ ነበረ፣ ረጅም ሰዓት የፈጀ ሰርጀሪ ነበረ። ከዛ በኋላ ደግሞ ሂል ለማድረግ ራሱ እንደዚህ አሁን ምግብ ይዘህ ብላ ይሉኛል እና ይሄን ማጠፍ በስማ ማየው ነገር ነውና በጣም መወደውን ምግብ እንደዚህ ሰጥተውኝ እንደዚህ ስለቃ ያ እና ያሳለፍኳቸውን ሚሞሪዎች ይሄንን ሳየው የሚመጣልኝ ነገር በቃ ይሄን ሰው እንደሚለው በጣም ይደብራል በቃ ምናምን የሚለው ነገር ሳይሆን የሚሰማኝ በቃ ያን ያሳለፍኩት በጣም የሚገርም ሚሞሪ ነው እና ታቱ ባረገው ኖርማል ነው መሆኑ አይደለ? ታቱ ባረገው ኖርማል ሰው ነው መሆኑ። ግን ይሄ ጠባሳ ደግሞ የሆነ ስፔሻል ያደርገኛል ብዬ ነው የማስበው። በቃ ያለፍኩበት በጣም የሚገርም መንገድ እንዳለ ይሰማኛል እና ያው ነገሮች ጥሩ ሆኖ ከተስተካከሉ እሰየው። ግን እንደዚህ ደግሞ በጣም ከፊውቸራችን ጋር በቃ በጣም ተገናኝቶ ህይወታችንን እስከምናጣ የሚያደርሱ ጉዳዮች እስካልሆኑ ድረስ ያን ያክል መጣደፍ አለበት ሰው ብዬ አላስብም እና የእናንተም ውሳኔ በጣም ትክክል ይመስለኛል። ያ እስቲ በመጨረሻም እንግዲህ ማስተላለፍ የምትፈልጉት እኔ መልእክት ካለ ከፒተር እንጀምርና። ኦኬ ያው እንግዳ አድርገህ እዚህ ስለጠራ በጣም እናመሰግናለን በመጀመሪያ። ከዛ ባለፈ ያው ሶሻል ሚዲያን ለመልካም ነገር ብንጠቀምበት መልካም ነገሮችን ብናወጣበት የተሻለ ነው ብዬ አስባለሁኝ እና በዛ መንገድ ብትረዱ። ከዛ ባለፈ ደግሞ ብዙ ቪዲዮዎቻችንን የምታዩልን አላችሁ። ኦልሞስት ወደ 2 ሚሊዮን ምናምን ቪው የሚታዩ ቪዲዮዎች አሉ እና በጣም ብቻ አብዛኞቹ ከ100,000 የበለጡ ናቸው የሚታዩትና እናንተ ማየት ብቻ ሳይሆን
ፎሎ ብታረጉ ብታበረታቱ፣ ማለትም በቃ የሚሰራን ሰው ማበረታታት ምንም ማለት አይደለም እና ፎሎ እያደረጋችሁ ብታበረታቱ ፒተር ኦቨርከመር የሚለውን አካውንታችንን እየገባችሁ ፎሎ። ይቅርታ ብን በዚህ አካባቢ ኦቨርከመር የሚለውን ለምን መረጥክ? ያው ኦቨርከመር ማለት ያው ድል ነሺ ማለት ነው እና እኔ ያው 8 ሰርጀሪዎችን አድርጌያለሁ። እግዚአብሔር ረድቶኝ እነዛን ሰርጀሪዎች ድል እንደነሳው ነው የማስበው እና ከዛ አንጻርም ነው ፒተር ኦቨርከመር ብዬ ያልኩትና ያው ድል ተነስተዋል በዛና ድል የተነሳ ነገር ስለሆነ ያንን ባስቀምጠው የተሻለ ነው ብዬ ስላሰብኩኝ ነው በዛ መንገድ ያስቀምጥኩትና እየገባችሁ ፎሎ አድርጉ፣ አበረታቱ። ዩቲዩባችንንም ቀደም እሱ እንደገለጸው ፒተር ኤንድ ቸኮሌት የሚለውን እየገባችሁ ሰብስክራይብ አድርጉ። በአዳዲስ ስራዎች ጥሩ ነገሮችን ይዘን እንመጣለን፣ ወደ እናንተ እንቀርባለን። ያው መልካምን ነገር ብቻ ብናጎላ አሁን ሶሻል ሚዲያው ላይ በጣም እየተስፋፋ ያለው እየተወራ ያለው ነገር ትንሽ ለጆሮም የሚቀፍ ደስ የማይሉ ነገሮች አሉና ያንን ሳይሆን ማሰብ ያለብን መልካም ነገሮችን ደግሞ የሚጠራበት ቢሆን ሶሻል ሚዲያ ኢትዮጵያ ላይ የተሻለ ነው እና እንደዛ ብናደርግ መልካም ነው እላለሁ። ከዛ ባለፈ እጮኛዬን በጣም እወድሻለሁ። አበረታቱ፣ መልካምን ነገር ብቻ እናድርግ ማለት ፈልጋለሁ። ማሂ ቅድም አንድ ያነሳችሁ ነገር ነበረ፣ ስራም አብረን እንሰራለን የሚል ነገር ነው እና እሱ ምንድነው እየሰራችሁ ያላችሁት? ዲኮር አብረን እንሰራለን። ዲኮር እየሰራችሁ ነው እንዴ? ይሄ ሰዓት ነግሩኝ። ፒኤም ዲኮር ነው። የትኛውን ኢቨንት እንሰራለን። ልደት፣ ሰርግ፣ ሽምግልና ሁሉንም። ለዚህም አካውንት ክፈቱ ካልከፈታችሁ እስካሁን። ስለዚህ አካውንት ከፈቱ። ስልክ ቁጥርም ያው ዲስክሪፕሽን ላይ እናስቀምጥላችኋለን። ዲኮር ማሰራት የምትፈልጉ ሰዎች ካላችሁ ደግሞ በጣም አሪፍ ዲኮር ትሰራላችሁ ብዬ አስባለሁ። እንሰራለን። ያው ብዙ ኮሚኒኬሽን እንትን አልፈጠርንም እዚህ ነገር ላይ እና ይሄ የጎላ ነገር አልወጣም በዚህ ላይ ማለት ነው እና ለዛ ነው አብዛኛው የሚያውቁን ሰዎች ምናምን ነገር እንድንሰራላቸው ይጠሩናል ምናምን እና በዛ መንገድም ደግሞ የተሻለ ጥሩ ሰርተን ማሳየት እንፈልጋለን። ማሰራት የምትፈልጉ እኛን ማግኘት ትችላላችሁ። ጥሩ ስራዎችን እንሰራላችኋለን። ፒኤም ዲኮር የሚል አለ። እሱን ደግሞ ያው በቅርብ ጊዜም ጥሩ ነገሮችን እንትን ብለን የተሻለ ነገር እንደሚኖር እናስባለን። ያለው ነገር ይሄ ነው። ደስ ይላል። ማሂስ አንቺስ በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ? ስለሁሉ እግዚአብሔር ይመስገን። ጥሩ ማጠናቀቂያ ነው። ስለሁሉ እግዚአብሔር ይመስገን። በአጭሩ ነው ቀጭ ቀጭ ብታደርገው። አይ ቲንክ የመጀመሪያውም ስለሆነ ይመስለኛል እና ብዙ በጣም አመሰግናለሁ። እኔም አክብራችሁኝ፣ በተለይ ማሂ ደግሞ እሱ ከዚህ በፊት መጥቷል። ጥሪና አክብረሽ አንቺም ስለመጣሽ በጣም ቴንኪዩ። ስለዚህ ከዚህ በኋላ በጥሩ ነገር እናያቸዋለን የሚል እምነት አለኝ። በርቱ፣ ስሩ። ኤኒቲንግ በህይወታችሁ የሚያጋጥም ነገር ካለ ደግሞ ቀርቦ ለእግዚአብሔር መናገር፣ ከዛ ያው በራሳችሁ መታገል። የማያልፍ ነገር የለም። ከዚህም በፊት ያለፋችሁት ይበልጣል ብዬ አስባለሁ እና ሶሻል ሚዲያን ደግሞ ጥሩ ከተጠቀማችሁ ጥሩ ነው የሚሆነው 100%። ስለዚህ በርቱ፣ ስሩ ማለት ፈልጋለሁ። በጣም አመሰግናለሁ።